ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ እነ ማዲሰንም ከግድቡ ቦታ በቪክተር ብልሃትም ታግዘው ከነሎላም አንድ ቦቴ ውሃ ሙሉ ገዝተው ጉዞ ወደ መንደራቸውም ሲያደርጉ ዳንኤልም ልጁ ኦፊሊያን ከ5 ቀናት በኋላም ጠበንጆቹን ሲገበያዩም ለማግኘት ቀነ ቀጠሮም ሲይዝና በጉጉት ሲጠባበቃት አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን እብዱ ትሮይንም እየተመለከት ነው። በበረሃ ብቻውንም እየተጓዘ ለረሃቡም እባብ ገሎ ጠብሶም እየተመገበ በማስታወሻውም ላይ ምን እንደሆነ ባናቅም እየመዘገበ ጉዞውንም ቀጥሎ የዛኔ የእነሱ ሰዎች በኢንዲያኖች የተገደሉበት መኖሪያ ቤት ላይም ደርሶ ውስጥም ገብቶ ሲበረብር የተረሳ በጣሳ ያለ ቱናም አግኝቶ በደስታ እሱንም ተመግቦ ረሃቡንም ያስታግሳል። ፍለጋውንም ሲቀጥል ታዲያ በመሃል ከግድግዳ ውስጥ የተደበቀ አንድ ቦምብ የሚተፋ ላውንቸር የተባለም ጠበንጃም ከነጥይቶቹም አግኝቶም ይገረማል። አመሻሽ ላይ እራቱን ያንኑ ቱናም በልቶ እሳት አቀጣጥሎ እዛውም አድሮ በንጋታው ጠዋትም ከነታካ የተሰጠውን አንድ ጥይትና አንድ ሽጉጥም እየተመለከተ ከርቀትም ዞምቢዎችንም አይቶ ሽጉጡን ከፍ አድርጎ ወደ ላይም ተኩሶ እንዲሰማቸውና ወደሱ እንዲመጡም እያደረገም ሲደሳሰትና ሲስቅ እናየዋለን። ወዮ! በሌላ ትዕይንትም ኒክንም እየተመለከት ነው። መንደራቸው ታዲያም ሙሉ ለሙሉ በውሃ እጥረትም መሰቃየቷን ቀጥላ የሚቆፍሩት ጉድጓድ ውስጥም ውሃ ሳያገኙም ስለቀሩ የሚያረቧቸው ላሞችም በሬዎችም በውሃ ጥምም ሊሞቱ እንደተቃረቡም ስላዩ ከስቃያቸው ለመገላገልም በሚል ላሞቹን ለወተት አስቀርተው በሬዎቹንም ሲገሏቸው ይህንን እያየ ያለው ጃክም በሐዘን በፍጹም እንዲህ መሆን የለበትም ነበርም እያለም ከዚህ በኋላ እዚህ ቦታም ተስፋ የለም በሚል ፍቅሩ አሊሻን አብረን ሆነን ሌላ የተሻለ ማቀው ቦታ አለ ወደዛ ምናምራና ጥሩ ነገር ይኖራልም ብለን ተስፋ እናድርግ ቢላትም አሊሺያ ግን የሚላት ቦታ በጣም ሩቅም ስለሆነ እዚሁ ያላቸውን እያመሰገኑ ከዛም ጸሎት እያደረጉ ፈጣሪም ዝናብ ሲያዘንብላቸው እንደ አዲስ በሬዎችንም ላሞችንም እናረባለንም ትሏለች። ኦፊሊያና የታካ ባልደረባ የሆነው ሊም አሁን ላይ ስለሰፈነው ሰላምም እያወሩ ይህ ሰላም ቀስ በቀስ መደፍረሱም ስለማይቀር እነ ታካ ደግሞ ካልተመለሱ የዚህ ቦታ መሪ ማን ሊሆን ይችላልም እየተባባሉ ጃክ አሁን ላይ ተዳክሟል። ኒክ ግን በሁለቱም ወገኖች ስለሚታመን ምናልባት እሱም ይባባላሉ። ኒክም ብቻውን እየተጨነቀ እህቱ አሊሺያም ወደ እሱም አመርታ ስለ እናታቸውም እያወራችው እንዲሁም እሱ ከሰሞኑ እንቅልፍ እየተኛም ስላልሆነ ጭንቀቱን ትቶ እረስቶ እንቅልፉን ቢተኛ እንደሚሻል ብትነግረውም እሱ ግን የገደልኩት ጄረማያ ቤት ውስጥ እየኖርኩ እንዴት እያለ ለትሮይ ደግሞ አባቱን ስለነጠቅኩትም አዝኛለሁ ቢላትም አሊሺያ ግን አትዘን፣ ትሮይ ራሱ የስንቱን ወላጅና ልጆች የጨፈጨፈም ነው፣ አትዘንለትም እያለችው ኒክም ምናልባት እኔና ትሮይ አንድ አይነት ጸባይ ስላለን ይሆናል ያዘንኩለትም እያለም ይናገራል። አመሻሽ ላይም ኒክም በተኛበት ከወደ ውጭ ድምፅም ሰምቶ በወጣ ሰዓት የቤቱ በርም ላይ እብዱ ትሮይንም አግኝቶት ማመን እያቃተው ትሮይም እኔን ከዚህ በፊት በራስክ መንገድ ስለረዳከኝ አመሰግናለሁ፣ ግን አሁን ላይ ከባድ የሆነ የንቅናቄም ችግር ወደዚህ ቦታም እየመጣ ነው። ይህም ቦታ እንዳልነበረም ሊሆን ይችላልም እያለው ወደ ቤት ውስጥም ገብቶ በሩንም ላዩ ላይ ዘግቶት እባክክ ወንድሜ ጃክን ይዘከው ነገ ወደ በረሃውም ይዘውናና እየተፈጠረ ያለውን የማይታመን ነገር ላሳየውም ብሎት በፍጥነትም ሮጦም በጀርባም አድርጎም ያመልጣል። ኒክም በትሮይ ንግግር ግራም ይጋባል። በንጋታው ጠዋትም ጃክም አሊሻን በድጋሚ ከዚህ ቦታ እንሂድ ስለሚለው ጉዳይም ሲያወራት እሷም በጭራሽ እናቴ እስክትመጣም እጠብቃለሁ፣ የተሻለ ጊዜም ይመጣል፣ ይህም ቦታም መልሰን ወደ ነበረበት እንመልሷለንም ትሏለች። ጃክ ግን ለምንድን ነው ይህን እያደረግሽ ያለሽውም እያለም እየጠየቀ የምር እኔን ትወጂኛለሽ ወይ? በመካከላችን ያለው ግንኙነትስ ምን አይነት ነው? የፍቅር ነው ወይስ የዛኔ እናትሽ አባቴ ወንድምሽ ኒክ ደግሞ ወንድሜ ትሮይን አንቺ ደግሞ እኔን አጥምዳችሁ ይህን ቦታ የራሳችሁ ለማድረግና ለመቆጣጠር ያሰባችሁት ሴራ ነበር ወይ እያለ በንዴት ይናገራታል። ኒክም እነሱ ጋር ደርሶ የትሮይን ማታ መምጣትና ወደዚህም መንደር እየመጣባቸው ያለውን ዱብዳም ነግሮት ከዛ በፊት ግን
አንተን ይህን ዱብዳ ሊያሳይክም ፈልጓል፣ ወደ በረሃም ኑም ብሏልም ሲለው ጄክም በንዴት እንዳትመለስ ብዬ አስጠንቅቄው ነበርኩም በማለት ወደ ትሮይ ለመሄድ ሲዘገጃጅ አሊሻም ትሮይ እየዋሸ ነው ባትሄዱ ይሻላል ብትልም ሳይሰማትም ቀርቶ ከኒክ ጋርም ለመሄድም ሲንቀሳቀስ አስቁመው ሁሉንም ነገር ያደረግኩት ለአንተ ነው፣ አንተን ከማውቃቸው የመጨረሻ ሰዎች ጥሩም ሰው ነክም ብላም ትሸኘዋለች። በመንገዳቸውም መሃል ጃክም ሽጉጡን በንዴት እያቀባበለ ትሮይ መቼም የሚሻሻል ሰውም አይደለም፣ ስለዚህ ላስወግደው ይገባል እያለ እየተናገረ መኪናውን በፍጥነትም ሲነዳ ከርቀትም ከበረሃው ማዶ ከፍተኛ አቧራም ተነስቶም አይተው ወርደው ምንነቱን ሲመለከቱ ባልጠበቁት መልኩ በሺዎች የሚቆጠሩ ዞምቢዎች እየተጎተቱ ወደ እነሱ መንደር አቅጣጫም እየመጡም እንዳለም አይተው ይደናገጣሉ። ኒክም ወዲያው በመነጋገሪያው ሬዲዮም እየተቆራረጠ ቢሆንም ለአሊሻ ዱብዳውንም ነግሯት በመጡበት መኪናም አድርገው ዞምቢዎቹን መንገድ ላይ ያስቀይሩም ሲዘገጃጁ ከታች እብዱ ትሮይ ሆዬ ያንን ላውንቸር ጋን እየተኮሰ እያፈነዳ ዞምቢዎቹን ወደ እነሱ መንደር እየመራ እንደሆነም ያያሉ። ሃይ ትሮይ ጄክም ደሙ ፈልቶ ሽጉጡንም አውጥቶ ወደ ወንድሙ ትሮይ ማምርቶ ሊተኩስበት ሲቃረብ ኒክም መጀመሪያ እኔ ላወራው በሚል አረጋግቶት እምቢ ካለና ከተኩሰ ግን ትተኩስበታለህም ብሎት ወደ ትሮይም ጋር ማምርቶም እያወራው ወደ ራስክ ተመለስ ምን እያደረግክ ነው ቢለውም ትሮይ ግን ተመልከት ይህን የንቅናቄ ጉዞም እያለ በዚህ ስራ ብዙ መንደሩ ላይ ያሉ ሰዎችን ትገላለህ ቢባልም ይህን አይተው ፈጥነው መንደሩ አለቀውም ካልሄዱ ይበላቸው በሚል ላውንቸሩ መልሶም ሲተኩሰው እነ ኦፊሊያም መንደራቸው ላይ ሆነው የላውንቸሩን ድምፅም ሰምተው ይደናገጣሉ። ጃክም ወደ ወንድሙ ትሮይም ተጠግቶ ላውንቸሩንም ለማስጣል እየሞከረ መሬትም ጥሎት አስጥሎት ሊተኩስበትም ከራሱ ጋር እየተጨቃጨቀ ኒክም እንዳገለው ከገደልከው እድሜ ልክ ግን ሰላማዊ እንቅልፍ አታገኝም፣ በሀሳብ ትጨናነቃለህ እያለ ለራሱ ጄክን ቢመክረውም ጄክ ግን አልሰማም በማለት ሊተኩሰውም ይቃረባል። በለው በዚህ ጊዜ እብዱ ትሮይም ታዲያ አንተን በሰራከው ስራ እንቅልፍ አይወስድክም ማለት ነው እያለ ኒክ አባታቸውን እንደገደለ ለጃክም ይነግረዋል። ረፍ ኒክም እየተደናገጠ እውነታውን ተናግሮ ለዛም ይቅርታ እየጠየቀ ግን ይህን ነገር አሊሻ ምንም እንደማታቅ ለጃክም ሲናገር ጃክም ውስጡ ቢበግንም የሆነው ይሁን በማለት ተኩሶ ወንድሙ ሊገለውም ሲቃረብ ኒኮ የአሁንም ሀሳቡን ሊያስቀይርም ሞክሮ በኃይልም መቶት ወደታችም ይጥለዋል። ረፍ እታች የወደቀው ጃጋም አንድ ዞምቢ ደርሶበትም ታግሎት እጁንም ይነክሷል። እነ ኒክም ደርሰውለት ዞምቢውንም ገለውት። ኒክም ለትሮይ ቫይረሱ ሳይሰራጭ ምን ያህል ሰዓት ይቆያል ተናገር እያለ እየጠየቀው ጃክም ቶሎ እጄን ቁረጡልኝም ብሎ በያዙትም ገጀራ የኒክን የተነከሰውን እጁንም ቆርጠውት ቫይረሱ እንዳይሰራጭም ለማድረግ ይሞክራሉ። ወይኔ ጃክ መንደሯም ላይ እየመጣባቸው ያለውን ነገር ያወቁትና ኦፊሊያም አሊሻ እውነታውን ትሮይ ቀደም ብሎ ማታ ላይ መጥቶ አስጠንቅቋቸው እንደነበረም እየተናገረች ይህን የሰሙት ኢንዲያኖቹም የራሱ የትሮይ ስራም ሊሆን ይችላልም እያሏት አሁን ታዲያ እየመጡባቸው ካሉት ዞምቢዎችም ለመከላከልና ራሳቸውን ለመጠበቅ ሁሉም መሳሪያ መታጠቅም ስላለባቸው የታካም ቀኝ እጅ የሆነው ሊ የተባለውም ሰው የመሳሪያዎቹ ያለበትንም ቁልፍ ለኦፊሊያም ሰጥቷት ኦፊሊያም ሁሉንም ሚሊሻዎቹንም ሳይቀር አስታጥቃቸው ሙሉ አካባቢውንም በትላልቅ መኪኖችም ከበውና ሸፍነው ከሚመጡባቸው ዞምቢዎች ራሳቸውን ለመጠበቅም ይሞክራሉ። እንግዲህ እንዲህ እያለን የዚህኛውን ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። እነ ኒክም እጅ የተቆረጠው ጃክን ከመኪናቸው ኋላም ጭነው በፍጥነት ወደ መንደሯም ሲገሰግሱ ግን ዞምቢዎቹ ቀድመዋቸው መንደሯም ላይ እንደደረሱም እየተመለከቱ ከላይ ወጥተው ሙሉ መንደሯንም ሲያያት ሙሉ መንደሯ በዞምቢ እንደተከበበችም ይመለከታሉ። በለው እና አሊሻም ያላቸውን አቅም አውጥተው የመጡባቸውን ዞምቢዎች በመፋለም ይጨፈጭፏቸዋል። ለዚህ ተጠያቂው እብዶች ወይም ወንድሙን አቅፎ እሱ መሞት የለበትም፣ እሱ እንዲሞት አይደለም ይህን ያደረግኩት፣ መንደሯን ለማስለቀቅ ነበር ይህን ያደረግኩት እያለም ሲበሳጭ በጸጸትም ሲናገር ኒክም ተመልከት ስራክም ብሎም እያሳየው በቃ
ግደለኝ፣ እኔ የማረባ ሰው ነኝም እያለ ትሮይም ሲያማረር ኒክም ተገርሞበት የያዘውን ሽጉጥም ጥሎለት ራስህን አጥፋም ይለዋል። እነ አሊሻም ጋር ምንም ያህል የመጡባቸውን ዞምቢዎች ቢገሏቸውና ቢፋለሟቸውም የዞምቢዎቹ ብልጫም ወስዶ ዞምቢዎቹ አልበገርም ብለው ትልቅ መኪናም ወደ ውስጥም ደርምሰውም ገብተው ነዋሪዎቹን ሲያጠቁ አሊሻም ታዲያ ሁሉንም ሰዎች ወደታች እቃ ማስቀመጫው ቤዝመንት ውስጥ እንዲያመሩም እየተናገረች የሚሊሻዎቹ ወታደሮችን በዞምቢ ሲገደሉ በአይኗ እያየችና እየተደናገጠች ከነ ኦፊሊያም ጋም ሆና በመከራ ዞምቢዎቹንም አልፈው እታች ቤዝመንት ውስጥ የተረፉትን ነዋሪዎችም ይዘውም ገብተው ይደበቃሉ። ወዮ! ከርቀትም እነ ኒክ የሚሆነውን እያዩ እዛውም ጃክ ምንም ያለ እጁ ቢቆረጥም ወደ ዞምቢነትም ተቀይሮ ትሮይም እያዘነም ቢሆንም የገዛ ወንድሙንም ገሎ አሁን ቢያንስ መተኛት ነው የምፈልገው እያለም ሲቀባጥር በኒክም አንተ ባመጣከው ጣጣ ጉድ የሆኑትን ሰዎች የሆነ መፍትሄ ፈልገን ከጉድ ካወጣናቸው በኋላ ሞተክ ታርፋለክም ይለዋል። እውነት ነው። በቀጣይስ ክፍል ያለ መውጫ ቀርተው በዞምቢ የተከበቡት እነ አሊሻ ምን ይውጣቸው ይሆን? እነ ኒክ ይደርሱላቸዋል? ማዲሰንና ታካ ሲመለሱ ይህን ጉድ ሲያዩ ምን ይሉ ይሆን? አብረን በቀጣዩ ክፍል የምናየው ይሆናል። እና እንዴት ነው ፊልም ወዳጆች? ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬኑ አስገቧት። ይመቻችሁ። ቸር ቆዩልን።